ፌብ የምሰማው ነገር እውነት ነው። አታደርጊው። አይደለም ይኸውልህ ጋድ 12 ቢሊዮን 550 ሚሊዮን 632 ብር ከጤና ጋር ብቻ ሰጠኝ። እንደምንም ማብቃቃቻ ነው ነው። ቴንክ ዩ። ለምንድን ነው አንቺ የተለየ እንክብካቤ የማያደርግልሽ? እንዴ እኔ ፊቴን ከልልኝ አንቺ ላይ ከልልሽም። ለምንድን ነው እኩል ሰፖርት የማያደርገን? አይ እኔ ሲል ያይሽ እኮ ነው ሰውዬው እኮ ያየሁት እኮ ነው። አማለቀ ሁለቱን ማግቻቸዋለሁ። አጠገብ ላጠገብ ነው ያሰርኳቸው። እሷ ስታዩ እንደደነግጥ ደግሞ አስቀያሚ ልጅ በፊት አልሸፍኝው ነው። ለምንድን ነው እኩል ሰፖርት የማያደርገን? አትምን ያልካት ነው አጋዘን ፊት ምንድን ነው እንዴ? ምንድን ነው እኩል ማትከባከበን? እኩል ገንዘብ አይደል እንደሚወጣብን ነሳሳይ ስለሆነች ነው። ለምንድን ነው ሰው እውነቱን እየነገረች ነበር። የኔ አባት ግቦኛ ነው ለዛ ነው ያሰሩኝ እያለች ነው። አንቺ እውነቱን አትናገሪም። እሱ ነው እናስለብታች ነው ነግሯል። ፈለጋችሁትን አውራ በማላውቀው ነገር ነው የታገትኩት። ኧረ እባክህ ወንድሜ ልቀቀኝ። ዳቦ ልገዛ እኮ እየሄድኩ አፋፍሰው ከእሷ እኮ ነው ያስገቡኝ። ማውቀው ነገር የለም እኮ ያንተ ምን ነው የምትለው? ቆይ ቤተሰቦቼ ሻይ አፍልተው የኔን ዳቦ ነው እየጠበቁ ያሉት። እባክህ ልድረስላቸው፣ ልቀቀኝ ወንድሜ እባክህ። እኮ ምንድን ነው የምትለኝ? እሺ ቆይ በቃ የፌስታል አውጣልኝ። ደህና ፊት እንዳሉ ሰው ቅድም ጀምሮ አውጣልኝ። ወጣኝ። ሰላም ናቸው። ኧረ ደግሞ ምክምኪላ አላርግላት። ኧረ በእናትሽ ምንድን ነው የምትለው? ቆይ አንተ በቃ በነካጅ ልቀቀኝ። ዳቦ ላደርስላቸው። በጣም ተቀደዳለ። እኔ ወንድምሽን በጣም ወድጄዋለሁ። ይኸውልሽ ወንድሜ ማግባት ከፈለግሽ በጣም አይናፋር መሆን አለብሽ። ተጣጣ ገጣጣ እኛ ቤት እንደዚህ አይነት ነገር አይሰራም። እሺ በዛ ላይ መማገጥ እንዳታስቢ። ምንድነሽ አንቺ? አይናፋር ምንድነሽ? አይናፋር ጎበዝ። ምንሽ? ኧረ በእናትሽ ቢበረ ምንድን ነው የሚወጋኝ? ምን ሆነሽ ነው? የባሌ ሚስት። ኧረ የባሌ ወንድም ቶሎ ደውዪ። ናይኗን ደውዪ። ኧረ እባክሽ ቶሎ በይ። አትቁሚ፣ ቶሎ በይ። ጋይ ነው። አይ ይሄ ነው። ወይኔ ወንድ ነው እና አዋሪው ጥሪው እና ወንድ እኮ ነው እና ነገር ነው። እኔ አይናፋር ነኝ። ወይ ፌብዬ እናቴ እባክህ ይኸውልህ፣ እኔ ምሳዬን ሳልበላ እራቴ ደረሰ። አንተን እየጠበኩ ሙሉ የግቢው መቃብር አበባ ጠጥቼ እያስገረምከኝ ነው። ኧረ እባክህ ውጣልኝ። አንተ ውጣ ወንድሜ። እኔ ፌብዬን ጥያት ወዴት ማለት ነገም ቢሆን መተር ምን ታወጣለህ? ፌብዬ እኔ የምልህ ነው ወንድም፣ ምን ነበርሽ ግን? የረጅም ዓመት ፍቅረኛ። እርግጠኛ ነህ? አዎ እርግጠኛ ነኝ ወንድሜ። ይኸውልህ አባቴ ካንተ ባላቅም እዚህ ግቢ መጣ ወጣት እንዳለ እየመጣ የሚያለቅሰው እዚህ ጋር ነው። እርግጠኛ ነኝ ጮኛ እንዴ? እርግጠኛ ነኝ እንዴ? ምን ማለት ነው? ሽማግሌ ልልክ አንድ ቀን ስቀር እኮ ነው ጥለኝ ሄደችው። አንድ ጀንበር ሽማግሌ ልትልክ ስትል? አዎ እንዴ ይኸውልህ ወንድሜ፣ ዛሬ እዚህ ቦታ ላይ እዚህ የመቃብር ቦታ ላይ አንተ አምስተኛ ሰው ነህ። አንተ በፊት የነበረው አራተኛው ሁለት ልጆች አስወልጃት የሁለት ልጆች እናት ነበረች። ተው ሚስቴ ነበረች ብሎኝ ነው። እርግጠኛ ነህ? ሙት አይወቅስም። ሙት ወቃሽ አትሁን ወንድሜ። ማንን ነው የምታስቆነው? ነው ያማል እንዴ? አንተ እኔ ላጽናና እኮ ነው እንጂ እኔ ሄዳ የለብኝም። የሙት ቦዲ ካውንት ቁጥር ሙሉ ያማል እንዴ? እውነቱን ልንገር ብዬ እኮ እንዴ ፌብዬ፣ የምሰማው ነገር እውነት ነው። አታደርጊው። አይደለም ይኸውልህ እንደሰማሁት ከሆነ ያንተን ስቶሪ ባላቅም ከሌሎቹ ከቁጥሩ አንፃር ሟች በህይወት እያለች ባዲ ገርል ነበረች። የዛሬና ያርጎና ሞተችና ባዲ ሬሳ ሆነች። ፌብዬ የምሰማው ነገር እውነት ነው ፌብዬ። በድን አይመልስልህ። ብትመልስልህም በሁኔታዋ በነበራት የኋላ ታሪክ ውሸት ነው የምትል። ፌብዬ ለአንቺ ያለቀስኩባቸው ቀናቶች ረገምኳቸው። ወጣሽልኝ። ተው አይ እንዲያቀሳሰርን በጊዜ ምሳ ካልወጣን እኮ ምን እርሙን ሊያወጣ ይመጣ ሰው እንዳለ ቶሎ አይጨርስም። ፌቨን በድሉ ታከለ በጣም ይቅርታ። እሺ እናቴ እራበኝ፣ እኔም ተራብኩብሽ። እኔ ምን የሆነ ጽድት ያለ ቀልድ ልንገርህ። ቀልድ ኧረ እኔ አንተ ቀልድ ነው የሰለች። እንዲሁም ሚስቴ ደወለች። ያንተን ቀልድ ከመስማት ስማ ደወለች እና ቀጠሮ ነበረ ነው 8 ሰዓት እና እኔ የሆነ ጸጥ ያለ ቦታ ፈልጌ ነበር። ማንም የማይመጣበት በቃ ጸጥ የሆነ ፓርክ ነገር እንትን ቆረቆረ ፓርክ የሚባል አለ ማለት ነው። እዛ አይደለም ሰው ዝምብ እሺ አይልም ማለት ነው። የምርህ ነው? ማንም አይመጣም። እኔም ሴት እዛ እየወሰድኩኝ ነው ብዙ ነገሮችን ማድረግ ስለሆንኩ የምርህ ነው? ማንም አይመጣ። እኔ እዛ ነው እኮ ብዙ ጊዜ ሴት ይዤ የምሄደው። እሺ በቃ ልሂድ በቃ። የኔ ፍቅር ዛሬ አመጣሁሽ ፓርክ አንድ ሰው ዝር አይልም፣ እንኳን ሰው ዝምብ ዝር አይልም። እሺ የኔ ፍቅር ዛሬ እንደሰታለን። ይሄ ብቻ ሰካራም ከርታሽ አሁን በቃ ስምሻለሁ።
በቃ ምን በቃ እንደዚህ ነው ያውቅም ጉድ እዴ አጅሬው ዋናይዲ አትችሉም እኮ ስማ፣ እንደዚህ አይደለም መጀመሪያ የሚዋኝ። እሺ በእናትህ ወይ አለማምዳችሁ አቷኛ አይደለ እንዴ? ኧረ እንዳይሞት አድነው እስኪ። ስማ ይኸውልህ መጀመሪያ ስታይ እሺ ትንፋሽ መውሰድ አለ። እሺ አሳየና ታዲያ እንዳይባት ገብታ ትንሳፈፋለህ። እሺ በቃ ይቅርታ። ሲታኝ መልመድ አለብህ። አይተሃል እንዴት? ውሃ ውስጥ ግባ። ልግባለህ? እስኪ ያው ዞር በል እባክህ፣ ማዕበሉ እንዳይገል። ይኸውልህ ልግባ በእናትህ። አንተ እንዲህ ነው እንዴ? ኧረ አድኑት። ያዘው። ኧረ ልጁ ሞተ። ያዘው። ልጁ ሞተ። ኧረ ምን ሆነህ ነው? በእናትህ እንደዚህ ነው የማትችል ከሆነ ምንድን ነው አንተ አትችልም እንዴ? ኧረ እንችላለሁ። እና ነው የሚዋኘው። ምንድን ነው እንደዚህ የሚዋኘው? አንተ ና አሳየኝ። ና ውጣ። ሌባ ግደለው እዛው ውስጥ። ኧረ ላሳይህ። እዚህ ላይ እኮ እችላለሁ። ይኸው እዚህ ላይ እሺ ውሃ ውስጥ ገባና ሂድ ውጣ ወደዛ ና ውጣ ና አንዴ ልተንፍስና እገባለሁ። እሺ ትችላለህ እንደ መዋኘት? እኔ አዎ ላለማምደህ ና እንግባ። እሺ ነው አንተ በእናትህ እሱ ጋር ተረጋጋ እንዳትሞት። ቢሞቱ እኔ ነኝ። አንተ ግን አስዋኝ ነህ። እኔ በአጥር ውስጥ ነው የገባሁት። ሂድ ሌባ ነው ያዙልኝ። ና ተንበርከክ በህግ አምላክ ያገትካቸውን ሰዎች ማንንም ሰው አለቅም። ሁሉንም ነው የምጨርሳቸው። ተኩሳለም ካለቀስ አንድ ታጋሽ አምጣልኝ። ይኸው ምንድነው ይሄ? በዚህ ነው እንዴ የምንደራደረው? በጣም ነው የሚያስጠላው እኮ ነው። ወንድሜ ተለቃለ። እንዴት እንደገባህ አላውቅም። ውጣ። አንድ ሰው ለቅቅ ያለው ምንድነው ነገር? እኔም ሳይሆን እንደዛ ነው ያልኩት። ችግር የለውም ተመለስ። መልሰው ምንም ችግር የለውም። ውሰዱት፣ የእናንተ ነው። ሌላ ሰው ነገር የለም። ሰው የሚመስል እዚህ ቦታ ስለሞላ እኮ ነው ወንድሜ። ውሰዱት፣ በእግዚአብሔር ስም እምላለሁ። ከተጠጋኸኝ ተኩሳለሁ። ስሙ ስናይፐር። ከተጠጋኝ ተኩሱ። አይመለከተኝም። በእናትህ አንተ እናት የለም አለኝ። በእናትህ ውሰድልኛ። የለኝም። እኔ እኮ ሰው መስሎኝ እኮ ነው ያገዝኩት። ስማ፣ የፈለግከውን ነገር እንሰጥሃለን፣ ግን በእናትህ እሱን ውሰድልን። ምንም ነገር የማልፈልገው ስማ፣ እሺ ይሄን ሄሊኮፕተር አዘጋጅልሃለሁ። ራሽ ሄሊኮፕተር ከፈለጋችሁ በሄሊኮፕተር ደብድባችሁ ልገሉን ትችላላችሁ እንጂ ይሄ አይመጣም። በእግዚአብሔር ይሄን እዚህ ያሉትን ኮንፈርት እየነሳ ነው። በእናትህ እንዳይመጣ። ኧረ በእናትህ ግድ ያለኝ እንደውም እጄን ሰጥቻለሁ። ኧረ ዝም በል አለፍልፍ። አንተ ሰውዬ ይኸውልህ እያወራ ድንገት ካነሳው ምላስን ትነክሷለህ። ለራስህ ብዬ ነው። ምንድነው እሷ ነገር ግን ፎቶ ታነሳለች ማለትማ በቃ አነሰቻ እንዴ? ተነሳ እንዴ ፎቶውን ቶ አሁን ካየ መንገድ ሲሰራ ማለት ነው ተቆፍሮ የሚወጣውን አይቷል። ከኤክስ ጋቫተር እኩል በዚህ ካሜራ ነው እያነሳው ነው ሲኒዮ ትራክ ላይ ምጭ ነው። ክስ አንስቻለሁ እኮ ነው በዚህ ካሜራ። የሆኑ ሰውዬ ራሱ ጉርድ ፎቶ ልጃቸው ሊያስነሱ መጥተው ማለት ነው አንስቼላቸው በእኔ በጣም ተደስተው መኪናቸውን ሁላ ይዘው መጥተው ያለ ቁልፍ ነው በዚህ ካሜራ አስነስተው ሄዱ። ሐሳብ ያነሳል እኮ ይሄ ካሜራ። ሰርግ ስማኛ አትቸኩል። ሰርግ ቤት ሁላ ሄደን ማለት ልናነሳ ልክ ማንሳት እንደጀመረ ሙሽሮቹ መጡ። ከዛኛ ምንድን ነው ያልናቸው? ወይ እድሜያችሁ ረጅም ነው ልክ ስናነሳችሁ መጣችሁ ነው ያልኳቸው። አንተ ስትደውል ራሱ ቅድም በዚህ ካሜራ አንስቼ እኮ ነው ያወራው። ምንድነው መተለው? አሁን እሱን ተውና በእናትህ ልብስ ይቆሽሻል። ያስታውቃል እንዴ? ቢያስታውቅስ ፎቶ ሲታጠብ አብሬ አላጥብልም። እኔ ምንድነው መተለው? አሪፍ አድርገህ ጠብልኝ። እንደው ማረፍ ይብዛው። ይበዛዋል ላርጎ ይናዝጃለሁ። እኔ ብዙ የሚታጠብ ፎቶ ስላለብኝ ሲጀመር ማለት ነው። ቪዲዮ ትቀርጻለች እሷ ነገር አረቱ ትቀርጣለች ሁላ ቀረ። አሁን ይገርማል። ስወጣ ማለት ነው የሲስተር ኩል ተሰብሮ ቀርጬላት ነው የወጣሁት። ይገርማል። እኔ አዲስ እያለ እንደገዛኋት እኮ ማለት ነው ቪዲዮ ምናምን አልነበር። እኔ ሐውልት ነበር ምቀርጽባት። አንተን ሁላ እኮ አንድ ቪዲዮ ቀርጫለሁ እኮ ስላላሳየው ነው። ማን እስቲ አሳይ። ይኸውልህ ግን ማለት ከማሳየቴ በፊት የቀረስኩ ቪዲዮ ላይ የሸሚዝ ቁልፍ ገብቷል። ቁልፉ ተቀርጿል ማለት ነው። ስለዚህ የቁልፉን ብር ተጨምራለህ እያልኩ ነው። ችግር የለውም እከፍላለሁ። በደንብ አድርገህ ቀረጸኝ። አንተ ብቻ ተቀርጻ። ይኸውልህ ሌላ ካሜራ እኮ ሲያነሳ ቀጭ ነው የሚለው፣ ይሄ ግን ቀጭ ነው። ለምን ማስቲካ ያኝ ይሄ ካሜራ እንደ ላሜራውላ ተጠቅሜዋለሁ እያልኩ ነው። እኔ ተስተካክለው አሁንማ በደንብ አስ እሺ ከላይ በምስሉ ላይ የምታዩት ከላይ ሳይሆን እኔ በምስሉ ላይ ይሄ ሳምንት የመገባበዝ ሳምንት ይሁን ተብሏል። በቃ ታውጇል። መገባበዝ፣ መብላት፣ መበላላት የሸቀለው ላክለት። ይሄን ሳምንት ጠቅ እናድርግ። ምን እሺ አንተ ልሞት ነው እንዴ? ብሩን ይዘው ይሄን በቃ ቀጣይም ይበላ
ምንድነው? የኳስ መጫወቻ ጫማ ታኬታ ነው። የኳስ ነው ምንድነው? አንተ ሚስማሬ ነው የምትጫወተው? እንደዚህ የተበሳሰው ነው። አደገኛ አጥር ላይ ነው የምትጫወተው ወይስ የእግር ሽታ ፈንጂ ነው? እኔ አልገባኝም። ዝም ብላ አሰፋም እንዴ? በምን አቅቤ ነው በሰፋው? በጣም ይሸታል እኮ ጫፉ። የዚህ ጫማ ሽታ እኔ ሽታ ሳይሆን በሽታ ነው እያልኩ ነው። እግረን መርዝ በነኮ ቢላ ተቆረጠ። ያንተ እግር እኔ ንግግር ነው የሆነብኝ። አፍንጬን አናገረኝ እኮ ሽታው። ምን ብሎ እባክህ አሁን በእናትህ ሸኩያለሁ። ቶሎ ስፈልግ በሰፋድ እንኳን ማለት ነው በሽታው ምክንያት ጅማት ክሩ መበጠሱ አይቀርም። ቀዳዳው ነው በጣም ሰፊ እኮ ነው እኮ። ወይ እሺ ምን ላድርግልኝ? ወይ አርሰናል ደጋፊ ነሽ አይደለም? ምን ታዲያ ለዚህ ቀዳዳ የሚሆን መድፈኛ ከየት ነው ማመጣልህ? እኔ ምንድነው ስራህ አይደል? ታዲያ ስራዬ እኔ መስፋት ነው እንጂ ማሽተት ነው እንዴ? ነው በዚህ ጫማ የምትለብሰውን ካልሲ ትቦ ውስጥ ነው የምታጥበው? ደግሞ ጡቶቹ ምን ጠብተህ ጨርሳቸው ነው? እኔ አልገባኝም። ይሄን እኮ እስካሁን ሰፍተህ ጨርሰህ ነበር። ጫማ ግን በጣም ነው ቢሸተው። አንተ እባክህ ከእርጉዞች ምናምን ራቅ። ልክ ልጃቸውን ሲወልዱ የልጃቸው ፊት ላይ ሽታ ምናምን ሬንጀር እንዳታስወጣባቸው። ማታ ራሱ ጫማን ስታወልቅ ካጠገብ ፈንጂ አምካኝ ባይለይ እኔ ደስ ይለኛል። አንተ ቆይ ምንድነው አፍህን የምትከፍተው? በጋምላክ ብያለሁ፣ ለቀቀኝ።